መለይታ ክብር መለይታ ውዳሴ እናታችን ድንግል ማርያም ሆይ ጣዕመ ውዳሴሽን ባንደበታችን ፍቅርሽን በልቡናችን አሳድሪልን። አቡነ ዘበሰማያት ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ ቢሆን በከንቱ ነውን ብሎ ወበዛቲ ዕለት እሙነ ተፈጸመ ፍስሐሃ ለቤተ ክርስቲያን እንዲል ሁለቱን ቀን ቀዳሚት ሰንበትንና ሰንበተ ክርስቲያንን የሚያከብር ሰው የሆነ እንደሆነ አርብ በሰርክ ከሲኦል ይወጣል፣ እሁድ በሰርክ ተመልሶ ይወርዳል። አንዱን ቀን ሰንበተ ክርስቲያንን ብቻ የሚያከብር የሆነ እንደሆነ በዕለተ ቀዳሚት በሰርክ ይወጣል፣ በዕለተ እሁድ ተመልሶ በሰርክ ይወርዳል። እንዲህ ያለ ሲኖር ጌታ የሚመጣ በዕለተ እሁድ ነውና እንደወጣ ይቀራል። በዚህም ዕለት እመቤታችን ቅድስት ድንግል ማርያም ከወትሮው ቀን ይልቅ ቀደም ብላ መጥታ ቅዱስ ኤፍሬምን ለምን ትወደስከኒ ኦ ፍቁር ኤፍሬም፣ ወዳጄ ኤፍሬም ስለምን አላመሰገንከኝም አለችው። ከጊዜው ከወትሮው ቀደም ብላ ከመጣች ስለምን እንዲህ አለችው ቢሉ የልቡናውን አውቃ ነው። ቅዱስ ጳውሎስ ደቀ መዝሙሩ ቅዱስ ጢሞቴዎስን ህዳጠ ወይነ ቶስ በእንተ ማመከብድከ ወበእንተ ደዌከ ዘዘልፍ እንዳለው ቅዱስ ኤፍሬምም በጾም በጸሎት በገርል በትህርምት ጸንቶ ኗሪ ነውና እረፍት ሽቶ ጥቂት የወይን ጠጅ ጠጥቶ አርፎ ስለነበር ነው። ስለዚህ ቅዱስ ኤፍሬምም ተነስቶ እመቤቴ ሆይ ዛቲ ዕለት አባይ ወክብርት ወኢይደሉ ይግበሩ ባቲ ምንተኑም ግብረ፣ እመቤቴ ሆይ ዕለቲቱ እኮ ከዕለታት ሁሉ ተለይታ የከበረች ናትና ምንም እንዲሰሩባት አይገባም ብዬ ነው እንጂ አላት። እመቤታችንም መልሳ ዛቲ ዕለት አባይ ወክብርት ወውዳሴያት ይሃኒ የአበያም ኩሉን ውዳሴያት እንድል ዕለቲቱ ከዕለታት ሁሉ የተለየች የተመረጠች እንደሆነች ምስጋናዋም ከሌሎቹ ዕለታት ሁሉ የተለየ ምስጋና ነውና አመስግነኝ ትለዋለች። ቅዱስ ኤፍሬምም እመቤቴ ሆይ ፈቃድሽስ ከሆነ ባርኪኝ ይላታል። እርሷም በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌ ከተለዋለች። ተባርኮም ምስጋናዋን ይጀምራል። እስካሁን ባሉት በስድስቱ ዕለታት ሲያመሰግናት ከቤተ መቅደስ በአፍአ በውጭ ባሉ ነዋያት እየመሰለ በልዩ ልዩ ምሳሌ እየመሰለ ሲያመሰግናት ሰንብቷል። በዚህ ዕለት በዕለተ ሰንበተ ክርስቲያን ግን የሚያመሰግናት በቤተ መቅደስ ውስጥ ባሉ በመሶበ ወርቅ፣ በተቋመ ወርቅ፣ በማይጠንተ ወርቅ እየመሰለ ያመሰግናታል። ተሰማይኪ ፍቅርተ ኦ ቡርክት እምአንስት፣ መርገመ ሥጋ መርገመ ነፍስ የሌለብሽ እመቤታችን ተሰማይኪ ፍቅርተ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን፣ ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ ሁለተኛ ክፍል አንቺ ነሽ። ወውስቴታ ጽላተ ኪዳን፣ በውስጧም የኪዳን ሕግ የተጻፈባት ጽላት ያለብሽ የቤተ መቅደስ ሁለተኛ ክፍል አንቺ ነሽ። አሰርቱ ቃላት ለተጽፋ በአጻብዒሁ ለእግዚአብሔር፣ ሕግም ኪዳንም ብዬ የተናገርኩት በአጻብዓ እግዚአብሔር የተጻፉ 10 ትእዛዛት 10 ቃላት ናቸው። ብትጠብቁት ይጠብቃቸዋል፣ ባትጠብቁት ግን ያጠፋቸዋል ብሎ እግዚአብሔር ከእስራኤላውያን ጋር ተከያይዶበታል ተማምሎበታልና በአጻብዓ እግዚአብሔር በእግዚአብሔር እጅ ተጣፉም ማለቱ
አሁን እግዚአብሔር ብራና ዳምጦ ቀለም በጥብጦ የሚጽፍ ሆኖ አይደለም፣ በግብረ አምላካዊ መገኘታቸውን በአጻባ እግዚአብሔር ብለው ተናግረውታል። ቀዲሙ ዜናወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። ከስመ ሥጋዌው የሚቀድም ስሙንም በየውጣ ፊደል ነገረን አለ። ወለውእቱ ቃል መቅድመ ቃል ይባርክዎ ቀዳሜሁ ቃል እንዲል አንድም ከስመ ሥጋዌው የሚቀድም ስሙን በዮድ ፊደል ነገረን አለ። አሰርቱ ዮድ ለአሌፍ 10ኛ ናትና አንድም ዋህድ ቃለ እግዚአብሔር በማህፀኗ በድንግል ማርያም ማህፀን እንደሚወሰን እንደሚቀረጽ 10ሩን ቃላት በጽላቱ ላይ ጽፎ በማኖሩ ነገረን አለ። ይህስ እንደምንድን ነው ይሉ እስራኤላውያንን እግዚአብሔር ከእስራኤላውያን መካከል እግዚአብሔር ሙሴንና አሮንን ጠርቶ ሙሴን አሮንንና ሆርን ከተማ ጠባቂ አድርገህ ኢያሱን አስከትለህ ሕግ የምሰራላችሁ ነኝና ወደ ደብረ ሲና ውጣ አለው። ሙሴም እንዳለው ኢያሱን አስከትሎ አሮንንና ሆርን ሕዝቡን ጠባቂ አድርጎ ሹሞ እርሱ ወደ ደብረ ሲና ይገሰግሳል። ከዚህም በኋላ ደብረ ሲና ከደረሰ በኋላ አምላካችን እግዚአብሔር 6ቱን ዕለታት ቃል በቃል ሙሴን ይነጋገረዋል። 34ቱን ቀናት አስቀድሞ የነገረውን በልቡናው የሳለበትን እየነገረ ያጽፈዋል። ከዚህ በኋላ 40 መዓልትና 40 ሌሊት ሙሴ ቢዘገይባቸው እስራኤላውያን ከአሮን ዘንድ ተሰብስበው ሂደው አሮን ግበር ለነ አማልክተ እለ ይሃውሩ ቅድሜነ ወእለ ይጸብኡ ጸረነ እስመ ዝኩሰ ሙሴ ኢንአምር ከመ ምንተ ኮነ ብለው አሮን ሆይ በፊታችን የሚጓዙ ጠላቶቻችንን ድል የሚነሱ አማልክትን ስራልን አሉት። አሮንም እስራኤላውያን አመፀኞች ጨካኞች ናቸውና እምቢ ብላቸው በድንጋይ ወግረው ይገርሉኛል፣ እሽም ብላቸው እግዚአብሔር ይቀስፈኛል፣ ወንድሜ ሙሴ ይጣላኛል ብሎ እስራኤላውያን ገንዘብ ወዳዶች ናቸውና ከግብፅ ምድር ያወጣችሁትን ወርቅ አምጡልኝ አለ። አሁን እንዲህ ማለቱ ዛሬ ነገ ሲሉ ወንድሜ ሙሴ ይደርስልኛል ብሎ ነበር። እነርሱ ግን አስቀድሞ ሰይጣን አነሳስቷቸዋልና ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ ዕለቱን እንዋል እንደርስ አይሉ ሰብስበው አምጥተው ሰጥተውታል። በዚህ ጊዜ ምድር አስቆፍሮ ከዚያ ውስጥ እሳት አስነድዶ ያንን ሁሉ ወርቅ ከእሳቱ ላይ ጥሎታል። በኋላ ተድበልብሎ ወጣ። ይህስ ምትሃት ይመስላል ብሎ ወሰበኮ ይላል። በጥጃ አምሳል ቀርጾ ሰጥቷቸዋል። ከዚያውም አያይዞ በፌዝ በፍና ተሳልቆ ጌሰም በዓለ እግዚእ ነገ የዚህ የጌታችሁ በዓል ነውና ተሰብስባችሁ አክብሩለት አላቸው። እነርሱም እንዳላቸው በነጋታው ተሰብስበው ለጣዖቱ መስዋዕት ተሰውተው ተረፈ መስዋዕቱን በልተው ጠጥተው ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አምላካችን እግዚአብሔር ሙሴን ሙሴ አበሱኒ እስራኤል ሕዝብከ ወአሮን ሁከ ወገኖች እስራኤላውያን ወንድምህ አሮን በደሉኝ፣ አምላክን ብቻ ሁኜ ሳለ ጣዖት አቆመው አመለኩ አለው። ጠብ በዚህ ጊዜ ተጀምሯል። ሕዝቤ ሕዝቦች ይላቸው የነበሩ እስራኤላውያንን ለአሮን ሰጥቶ ሕዝቦችህ ብሏቸዋልና ዛሬ በዚህ ዓለም ያለ ሰው ልጁን ልጄ ልጄ እያለ ኑሮ ከዕለታት በአንደኛው ቀን ቢያስቀይመው ባለቤቱን ያ ልጅሽ እንዲህ አደረገ እንደሚለው ከዚህ በኋላ እግዚአብሔር ህድገኒ እትሰዮም በማቴ ላጥፋቸው አንተን ግን ወሰይመከ ውስተ ሕዝብ ክቡድ ይላል። በሌሎች በደጋግ ሕዝቦች ላይ እሾመሃለሁ አለው። ሙሴም ደግ የዋህ ነውና እምትጽዮም ለእሉ ጠስየኒ መጽሐፈ ሕይወት ዘጸሐፍከኒ አቤቱ ጌታዬ ሆይ እነርሱን እስከምታጠፋቸው እኔን ከጻፍከኝ ከሕይወት መዝገብህ አጥፋኝ ደምስሰኝ አለው። እንግዲያውስ እንከሰ ወሪደከ ኮንን እንግዲያውስ ሂድና
በስርዓት ግዛ ምራ ብሎታል። ከዚህም በኋላ እግዚአብሔር በሁለቱ ጽላት 10ን ቃላት ጽፎ ሰጥቶታል። ሙሴም ከኢያሱ ጋራ ከደብረ ሲና ወደ ሕዝቡ ሲወርዱ ኢያሱ ሙሴን ምን ትሰም ድምፀ ጸባኢት እለይትየሉ ለጸብ እንዲል ምን ነው ሙሴ በእስራኤላውያን ላይ ጠላት ሳይገባባቸው አይቀርም የአርበኛ የሰልፈኛ ድምጽ ሰማለው አለው። ሙሴም መልሶ አኮ ድምፀ ጸባኢት እለይትየሉ ለጸብ አላ ድምፀ ፍላሁ ድምፀ ፋህሉም ይላል። የአርበኛ የሰልፈኛ የጠበኛ የጦረኛ ድምጽ አይደለም። እስራኤላውያን እግዚአብሔር እንደነገረን ጣዖት አቁመው በልተው ጠጥተው ይዘፍናሉ ያጨበጭባሉ እንጂ የአርበኛ ድምጽ አይደለም ብሎታል። እንዳለውም ቢደርሱ እስራኤላውያን ጣዖቱን አቁመው እየወደቁ እየተነሱ በልተው ጠጥተው ሲዘፍኑ ሲያጨበጭቡ አግኝተዋቸዋል። በዚህ ጊዜ ሙሴ ቢደነግጥ ሁለቱ ጽላቶች ከእጁ ወድቀው ተሰበሩበት። አንድም በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው ጽላቱም ተሰበረ፣ ጣዖቱም ተሰበረ። ከዚህ በኋላ ሙሴ ተናዶ ተቆጥቶ ያንን ጣዖቱን ከፈሳሽ ባህር አስፈጭቶ አስበጥብጦ ቢያጠጣቸው ፍቅረ ጣዖት ያደረበት ጣዖቱን እውነተኛ አምላክ ነው ያለ ሁሉ በግንባሩ ላይ ለምጽ ወጣበት። ይህንን ምልክት አድርጎ ሌዋውያኑን ከበር አቁሞ አባት ልጁን ልጅ አባቱን አይማረው ብሎ 3000 ሕዝቦችን አስጨፍጭፏል። ከዚህ በኋላ ሙሴ በተሰበሩት ጽላቶች አዘነ። እግዚአብሔርም ሙሴ አዘንክድ አለው። አዎን ጌታዬ ምነው አልዘን አለው። ቀር ከመቀዳሜ እንደ ቀድሞ አድርገህ ቀርጸህ አምጣ፣ ቃሉን ግን እኔ ጽፍበታለሁ ብሎታል። እርሱም እንዳለው አድርጎ 2 ጽላት ቀርጾ አመጣ። ቃሉ ግን በግብረ አምላካዊ ተጽፎ ተገኝቷል። ይሄው ምሳሌ ነው። የቀደመው ጽላት የአዳም ምሳሌ ነው። ቃሉ በግብረ አምላካዊ ተጽፎ መገኘቱ አዳም እንበለ ዘርአ ብእሲ የመገኘቱ ምሳሌ ነው። አንድም የኋለኛው ጽላት የእመቤታችን ምሳሌ ነው። ቀር ከመቀዳሚ ማለቱ እመቤታችን ቅድስት ድንግል ማርያም በዘርአ ብእሲ ተገኝታለች። ቃሉ በግብረ አምላካዊ ተጽፎ መገኘቱ እመቤታችን ቅድስት ድንግል ማርያምም እንበለ ዘርአ ብእሲ ጌታን ጸንሳ ወልዳ ተገኝታለችና የቀደመው ጽላት የዕንቁ ነው። የኋለኛው ጽላት የእብነ በረድ ነው። ዘተሰባ ምኔኪ ዘእንበለ ውላጤ መለወጥ ሳያገኘው ህልፈቱ ውላጤ ሳይኖርበት ከአንቺ የተወለደው ወኮነ አራቄ ለሐዲስ ኪዳን ለሐዲስ ኪዳን ሊቀ ካህናት ለመንግሥተ ሰማያት አስታራቂ ሆነን። ሐዲስ ኪዳን የሚለው ወንጌልን፣ ብሉይ ኪዳን የሚለው ኦሪትን ነው። አንድም ሐዲስ ኪዳን የሚለው መንግሥተ ሰማያትን፣ ብሉይ ኪዳን የሚለው ምድረ ርስትን ነው። በወይዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነትም በዓለመ ሥጋና በዓለመ ነፍስ ያሉትን ምእመናንን አነጻቸው አለ፣ አዳናቸው። በውሂዘ ደሙ አለ፣ በክእወ ደሙ አላለም። ክእው ከቅርብ ነው፣ ውሂዝ ግን ከሩቅ ነውና። አንድም በደሙ ፈሳሽነት አለ። በዕለተ ዓርብ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ቅዱሳን መላእክት ከጎኑ የፈሰሰው ደሙን በዓለም ሁሉ ረጭተውታል። ዛሬ ቤተ ክርስቲያን የሚሰራው የክርስቶስ ደሙ በነጠበበት ቦታ ነውና በደሙ ፈሳሽነት አዳናቸው ያለው ይህንን ነው። አንድም ጣልቃንና ጣልቃን የሚባሉ አዕዋፋት አሉ። እነዚህ አዕዋፋት ልጆቻቸውን ይወዳሉ፣ ተንከባክበው ይይዟቸዋል። ልጆቹ ግን ለወላጆቻችን ፍቅራችንን ገለጽን ሲሉ ፊታቸውን ይመቷቸዋል፣ ይጸፏቸዋል። በዚህ ጊዜ ወላጆቻቸው ይሰማቸዋል፣ አንገታቸውን ቆርጠው ይገርሏቸዋል። በኋላም ከእናት ወይም ከአባትም ቢሉ ደማቸውን አውጥተው መልሰው ቀብተው ያስነሷቸዋል። ይሄውም ምሳሌ ነው። ጣልቃን የተባሉ ሥላሴ ናቸው። ልጆችም የተባሉ አዳምና ሔዋን ናቸው። እነዚህ አዕዋፋት ልጆቻቸውን እንደሚወዱ እንደሚንከባከቡ ሥላሴም
አዳምንና ሔዋንን በአርአያቸውና በአምሳላቸው ፈጥረው በገነት አኑረዋቸዋልና ልጆቹ ፍቅራችንን ገለጽን ሲሉ እናትና አባታቸውን እንደሚመቱ አዳምና ሔዋንም አምላክነትን ሲሹ በሥላሴ አምላክነት ሲመጡ ታይተዋልና በኋላም እነዚህ አዕዋፋት ሲሰማቸው ልጆቻቸውን ቆርጠው እንደሚጥሏቸው ሥላሴም በአዳምና በሔዋን ላይ በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ሲኦል ለ5500 ዘመን ፈርደውባቸዋልና በኋላም ደማቸውን ቀብተው እንደሚያስነሷቸው አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍስሶ ተሰቅሎ ማዳኑን መናገር ነው። ሰአሊ ለነ ቅድስት በውሂዘ ደሙ በከበረ ደሙ ፈሳሽነት ፍጥረታቱን ሁሉ ካዳነ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳደርልን። ወበእንተዝነ አብየኪ ኩልነ ኦግዝእትነ ወላዲተ አምላክ መጽሐፍ ለሚመጣውም ላለፈውም አጸፋ መስጠት ልማዱ ነው። ይህ ላለፈው ነው። ድንግል ሆይ ስለዚህ ነገር አንቺን እኛ ሁላችን እናከብርሻለን እናገንሻለን። ንጽሕት ኩሎ ጊዜ ሁል ጊዜ ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ንጽሕት የሆንሽ ጽንዕት የሆንሽ አንቺን እኛ ሁላችን እናከብርሻለን እናገንሻለን። ንስል ወናንቃዱ ሀቤኪ አይነ ልቡናችንንም ወደ አንቺ ሰቅለን እንለምንሻለን አማልጅን እንልሻለን። ከመ ንርከብ ሳይለ በሀበ መፍቀሬ ሰብ ሰውን በሚወድ ሰው በሚወደው በልጅሽ ዘንድ ይቅርታንና ምሕረትን እናገኝ ዘንድ ታቦት በወርቅ ልቡጥ እምኩለሄ ዘግቡር ምእት ዘይነቅዝ በአፋ በውስጥ በወርቅ የተለበጠ ሸምሸርሸጢን ከሚባል ከማይነቅዝ እንጨት የተቀረጸ ታቦት ይትሜሰለነ ዘእግዚአብሔር ቃለ ይትሜሰለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል አለ። አንድም አካላዊ ቃል ታቦትን ይመስልልናል፣ አንድም ታቦት አካላዊ ቃልን ይመስልልናል። ዘኮነ ሰባ ዘእንበለ ፍልጠት ወኢውላጤ ይኸውም መለወጥ ሳያገኘው ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው ነው። መለኮት ንጹሕ ዘአልቦ ሙስና ካለመመለክ ከተፈልጦ ከተድኅሮ ንጹሕ የሚሆን መለኮት ዘእሩይ ምስለ አብ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ነው፣ የተካከለ ነው። ወቦቱ አብሰራ ለንጽሕት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በገብርኤል አድሮ ነገራት። ለልየ ላይከ ኮንኩ ለርእሴ ወአብሰርክዋ ለድንግል ወላዲትየ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ እንደኛ የእኛን ሥጋ ነስቶ የእኛን ሥጋ ተዋህዶ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። እግዚአብሔር ይህንን ዓለም ከፈጠረበት ጥበቡ ይህንን ዓለም ያዳነበት ጥበቡ ይበልጣልና ይህንን ዓለም ሲፈጥር ለይኩን ብሎ ነው። ዓለሙን ግን ሲያድን በጠባብ ደረት ተወስኖ ከሰማየ ሰማያት ወርዶ መከራ ተቀብሎ ተሰቅሎ ሙቶ ተቀብሮ ነውና ዘተሰባ እምኔኪ ዘእንበለ ርኩስ አደፍ ጉድፍ ሳይኖርበት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው እርሱ ደመረ መለኮቶ መለኮቱን አዋህዶ ሰው ሆነ። ሰአሊ ለነ ቅድስት መለኮቱን አዋህዶ ሰው ሆኖ ከጥበቡ በሚበልጥ ጥበቡ ዓለሙን ሁሉ ካዳነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳድርልን።
መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሶሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል ልዑል እግዚአብሔር የከተመብሽ አማናዊት መቅደስ አንቺ ነሽ። ቃል ዘተሰባ እምኔኪ ኦ ንጽሕት ዘእንበለ ውላጤ ባለመለወጥ ንጽሕት የምትሆኝ እመቤታችን አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። አንድም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነው እርሱ ኮነ ሰራየ ኃጢአትነ ወደምሳሴ አበሳነ ኃጢአታችንን የሚያስተሰርይልን ሆነ። አንድም በኃጢአታችን ምክንያት ከመጣብን ፍዳ የሚያድነን ሆነ። ሰአሊ ለነ ቅድስት ኃጢአታችንን ይቅር ከሚል በኃጢአታችን ምክንያት ከሚመጣብን ፍዳ ከሚጠብቀን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይልን አሳድርልን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ በውስጧ የተሰወረ መና ያለባት የወርቅ መሶብ አንቺ ነሽ። ጌታ እግዚአብሔር ሙሴን መሶበ ወርቅን ሸምሸርሸጢን ከሚባል ከማይነቅዝ እንጨት አንድም ከወርቅ ስራ ብሎታል። በአፋ በውስጥም ለብጠው ብሎታል። ጊዜ ሳትወስንም በውስጡ ጎሞር ሙሉ መና አስቀምጥበት ብሎታል። ይሄውም ምሳሌ ነው። መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ ምሳሌ ነው። መናም የጌታ ምሳሌ ነው። ጊዜ ሳትወስን አኑርበት አስቀምጥበት አለው። ለጊዜው ይህንን ይመግባቸው የነበሩ እስራኤላውያን አያምኑትም፣ ይክዱት ነበር ብሎ ዘለፋ ሊሆንባቸው ነው። ፍጻሜው ግን ይህ መና ብዙ ዘመን ሲኖር እንዳልተለወጠ ጌታም ከመቤታችን ከቅድስት ድንግል ማርያም ሰው ሲሆን አልተለወጠምና በዚህ መስሎታል። ህብስት ዘወረደም ሰማያት ይህም ህብስት ከሰማይ የተገኘ ሰማያዊ ህብስት ነው። አኮ ሙሴ ዘወሀበክሙ ውእተ ህብስተ እምሰማይ ካለው ሲለየው ነው። ወሀቤ ሕይወት ለኩሉ ዓለም ለፍጥረቱ ለሰው ልጆች ሁሉ ሕይወትን የሚያድል ሰማያዊ ህብስት ነው። ወሀቤ ሕይወት አለ አበዊክሙሰ መና በሉ ወሞቱ ካለው ሲለየው ነው። ያን ቢበሉትም ቅሎ ሙተዋልና፣ ይህ ግን ሕማምን ሞትን አርቆ ትንሣኤን የሚያድል ነውና ወሀቤ ሕይወት ብሎታል። ሰአሊ ለነ ቅድስት ወሀቤ ሕይወት ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ ተቅዋም ዘወርቅ እንተ ጾርኪ ማይቶተ ጸዳል ኩሎ ጊዜ ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ዘውእቱ ብርሃኑ ለዓለም ደግ መጽሐፍ የሆነ እንደሆነ ሳይተረጉም አይሄድምና ብርሃንም ብዬ የተናገርሁት የዓለሙ የፍጥረቱ ሁሉ ብርሃን የሆነ ኢየሱስ ክርስቶስ ነው። ብርሃን ብርሃን ዘአልቦ ጥንት ዘመን ከማይቆጠርለት ጥንት ከሌለው ብርሃን ከአብ የተገኘ እውነተኛ ብርሃን ወልድ ነው። አምላክ አምላክ ዘበአማን ከእውነተኛ አምላክ ከእግዚአብሔር አብ የተወለደ እውነተኛ አምላክ ኢየሱስ ክርስቶስ ነው። ዘተሰባ እምኔኪ ዘእንበለ ውላጤ ይኸውም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሳይለወጥ ሳይናወጥ ሰው የሆነው ነው።
ወበምጽአቱ አብርሃ ላዕሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት። ሰውም በመሆኑ በኃጢአት ለነበርን ሰዎች ስርየተ ኃጢአትን፣ በክህደት ለነበርን ሰዎች ሃይማኖትን፣ በድንቁርና ለነበርን ሰዎች ዕውቀትን፣ በብሉይ ኪዳን ለነበርን ሰዎች ሐዲስ ኪዳንን የሰጠን እውነተኛ ብርሃን ነው። ዋርታ እገሪነ ውስተ ፍኖተ ሰላም። እግረ ልቡናችንንም አቃንቶ ወደ ሕገ ወንጌል ጎዳና የመራን እርሱ ነው። በምስጢረ ጥበቡ ቅዱስ ከጥበቡ ሁሉ በሚበልጥ በአምላካዊ ጥበቡ ሰአሊ ለነ ቅድስት ከጥበቡ ሁሉ በሚበልጥ በአምላካዊ ጥበቡ እግረ ልቡናችንን ወደ ሕገ ወንጌል ጎዳና ከመራን ካቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳድርልን።